እንግዲህ አሁን የማሳያችሁ ማርያም ጀርባ በተለምዶ ማርያም ጀርባ የሚባለው ሰፈር ነው። እንግዲህ ማሳያችሁ እዚች ጋር መሬት አለ ማለት ነው። ለብቻው እዚች ጋር መሬት አለ። ሁለቱን አንድ ላይ መውሰድ ትችላላችሁ። አይ ሁለቱን አልችልም ቤቱንና ከነግቢው ነው የምንፈልገው የምትሉ ከሆነ ደግሞ ቤቱን ብቻ መውሰድ ትችላላችሁ ማለት ነው። እስኪ ውስጡን ደግሞ ላሳያችሁ። የቤቱን ቆለታል ማለት ነው። ይሄው እንደምትመለከቱት ይሄኛው ፓርኪንግ ኤሪያ ነው። እንዳጠቃላይ ሁሉ ነገር ያለቀለት ሴፍቲ ታንከር ያለው ምንም የሚጎለው ነገር የሌለው ነው ማለት ነው። ቧንቧ አለው እና ክላሶችን ከሻወር ቤቱ ልጀምርላችሁ ማለት ነው። ሻወር ሽንት ቤቱ በዚህ ሳይድ እናገኘዋለን። ሁሉ ነገር ያለቀለት ነው። እንደምትመለከቱት ሻወሩም ሽንት ቤቱም ሴራሚኩም ሙሉ በሙሉ ሲንኩም ተገጥሞ አልቆለታል ማለት ነው። በዚህ ሳይድ የምትመለከቷት ኪችን ናት። እችኛዋ አሁን ተከራይ ስላለው ነው። ውስጥ ላይ ኪችን ነው። እንደምታዩት ሰፊ ነው በጣም። እንደምትመለከቱት ሁሉ ነገር የተሰራለት መብራቱ፣ ሶኬቱ ሁሉ ነገር ያለቀለት ቤት ነው እና እዚህ ጋም አንድ አነስ ያለች ክላስ አለች ማለት ነው። እንደምትመለከቷት እቺው ሰራተኛ ቤት ማድረግ ትችላላችሁ ማለት ነው። ለምትፈልጉት ነገር መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ወደ ዋናው ኮሪደር እንገባለን ማለት ነው። ወደ ዋናው ኮሪደር እንገባለን። እንደምትመለከቱት እዚች ጋር ኮሪደር አለን ማለት ነው። መሀል ላይ ኮሪደር አለን። በዚህ ሳይድ መኝታ ቤቱን እናገኘዋለን። በዚህ በኩል ደግሞ ልጆች ክፍል እናገኛለን ማለት ነው። ይሄ የምትመለከቱት መኝታ ቤቱ ነው ማለት ነው። በጣም ሰፊ ነው፣ ትልቅ ነው። ለባልና ሚስት በቂ ነው ከነ ቁም ሳጥኑ ማለት ነው እንደምትመለከቱት እና በዚህ ሳይድ የልጆች ክፍል አለ ማለት ነው እዚች ጋር እና ብርሃን ማስገቢያ ከላይ አለው። እንደምትመለከቱት ጽድት ያለ ቤት ነው። ምንም የሚጎለው ነገር የለም። እንደ አንድ አነስ ያለች ኮሪደር አለች ማለት ነው። ሌላ እዚች ጋር ፍሪጅ እናስቀምጣለን ማለት ነው ከተፈለገ። እዚህ ጋርም ሶኬት ስላለው ፍሪጅ አለው ማለት ነው። ከዛ በኋላ ወደ ዋናው ሳሎን እንገባለን ማለት ነው። ይሄው ሳሎናችን በሰፊው ይህንን ይመስላል እንደምትመለከቱት። በጣም ቆንጆ አሪፍ የሆነ አሰራር ነው የተሰራው። እንደምትመለከቱት በጣም ሰፊ ነው። ከዚህኛው ቤት ደግሞ አጠገብ ቅድም እንደነገርኳችሁ ባዶ መሬት አለ። እሱንም ቦታ መግዛት ከፈለጋችሁ አንድ ላይ አታች አድርጋችሁ መግዛት ትችላላችሁ ማለት ነው። በጣም ጽድት ያለ ቆንጆ የሆነ ቤት ነው። እንደምትመለከቱት ሴራሚኩም ተገጥሞ አልቋል። ምንም የቀረው ነገር የለም። ሴራሚክ አሁን የሚቀረን ቀለም ብቻ ነው የሚቀረን ማለት ነው። የውጭ ኮንቴክስትራ ቀለም ሲቀባ በጣም ነው የሚያምረው። ስለዚህ እንደዚሁ ባለበት እንገዛለን የምትሉ ደግሞ ከሆነ መግዛት ትችላላችሁ ማለት ነው እና በአሪፍ ኮንዲሽን የሚገኝ ቤት ነው። ቤቱ እንዳያችሁት ነው እንደተመለከታችሁት ነው። ካሬው ደግሞ 125 ካሬ ነው አጠቃላይ ማለት ነው። ራሱን የቻለ አንድ ቦታ አለን እና ከሱ ጋር አንድ ላይ እንወስዳለን የምትሉ ከሆነ ትችላላችሁ ማለት ነው። ይሄኛው ሙሉ በሙሉ ከነግቢው አጠቃላይ 125 ካሬ ነው ማለት ነው። ዋጋው 3,500,000 ብር ተብሏል። እንግዲህ አሁንም በድጋሚ እዛው ማርያም ጀርባ ተከስተናል ማለት ነው እና በ200 ካሬ ሜትር ላይ ያረፈውን ቤት ማሳያችሁ ይሆናል ማለት ነው። ውስጥ ላይ ያሉትን ክላሶች አንድ ላይ የምናየውናል ማለት ነው። ያው ከግቢው እንጀምራለን ማለት ነው። ዋናው በር ነው። በዛ ሳይድ ሌላ በር አለው። እሱን ደግሞ በዛ በኩል ስንወጣ የምናሳያችሁ ይሆናል። ከዚህ ቤት አጠገብ ደግሞ ማርያም ጀርባ በመባል ነው የሚታወቀው። ካጠገቡ ደግሞ ዩኒቨርሲቲ አለ ማለት ነው። እሱን ደግሞ ማሳያችሁ ይሆናል። እንግዲህ እንደምትመለከቱት ቤቱ ይህንን ይመስላል። በጣም ነው የሚያምረው። ቆንጆ የሆነ ሌክዠሪ የሆነ ቤት ነው። እንደምታዩት ነው። በጣም አሪፍ ተደርጎ የተሰራ ቤት ነው። ለመኖሪያነት ነው የተሰራው። በዚህ ሳይድ ኮሪደር አለው ማለት ነው። ወደ ጀርባ መሄጃ፣ ከጀርባ ደግሞ ሰርቪስ አለው። ራሱን የቻለ ሰርቪስ አለው። እንደምትመለከቱት በጣም በቅንጦት የተሰራ ነው። አሁን ግን ለሽያጭ ቀርቧል ማለት ነው። አሁን ጀርባውን ደግሞ በጀርባ በኩል በዋናው በር ገብተን ውስጡን እናየዋለን ማለት ነው። ሁለተኛ በር ደግሞ ያልኳችሁ
ይህንን በር ነው የሁለተኛው የኮሊደር በር ያልኳችሁ ይሄኛው በር ነው። ሁለተኛው ኮሊደር ወደ ውጭ መውጫ ማለት ነው። ስለዚህ አሁን በዚህ ሳይድ የምትመለከቱት ሌላኛው ወደ ክላሶች ምናምን መሄጃ ነው እና እዚች ጋር እንደምትመለከቱት የልብስ ማጠቢያ ቦታ አለው። ዊዛውት የሆነ ሻወርና ሽንት ቤት አለው በዚህ ሳይድ ማለት ነው። እሱም ያለቀ ነው ማለት ነው። መሰረተ ልማት የተሟላለት ነው። ቆጣሪ ያለው ሁሉ ነገር የተገጠመለት ነው ማለት ነው። ቧንቧውም በዛው ልክ ነው እና እችኛዋ ኮሪደሯ ናት ማለት ነው። በዚህ በኩል ሰርቪስ አለ ማለት ነው። ክላሶች አሉ እዚች ጋር። አሁን በኮሪደር እንገባለን ማለት ነው ወደ ውስጥ። በኮሪደር ስንገባ መጀመሪያ የምናገኘው የልጆች ክፍልን ነው የምናገኘው። እዚች ጋር ልጆች ክፍል አለ ማለት ነው። እንደምትመለከቱት ጽድት ያለ ቤት ነው። ኮርኒሱም እንደምትመለከቱት ነው። የግድግዳውም ቀለም ያናል የሚያሳጣ አይደለም። በጣም ቆንጆ ነው ማለት ነው። ሴራሚክ ተሰርቶለታል። ምንም የሚቀረው ነገር የለም እየኖሩበት ስለሆነ ማለት ነው። ብሬከር ቦርድ ባለ 12 ብሬከር ቦርድ ተገጥሞለታል እዚች ጋር። ቀጣይ ደግሞ የምናየው እዚች ጋር የወንዶች መኝታ ቤት ወይም እናንተ ለምትፈልጉት ነገር መጠቀም ትችላላችሁ ማለት ነው። እንደምታዩት ይሄኛውም አንድ ክላስ ነው ማለት ነው። የቤቱ አንድ አካል ነው። በኮሪደር የሚገባበት ነው። በዚሁ ደግሞ በኮሪደር እንወጣና ደግሞ ወደ ዋናው ሳሎን እንገባለን ማለት ነው። ዋናው ሳሎን በጣም ነው የሚያምረው። በጣም ነው ደስ የሚለው። ሰፊ የሆነ ሳሎን እናገኛለን ማለት ነው። እዚች ጋር እንዳጠቃላይ በጣም ትልቅ ሌክዠሪ የሆነ ቤት ነው ማለት ነው። በጣም የሚያምር ቆንጆ የሆነ ቤት ነው ማለት ነው። ምንም የሚጎለው ነገር የለም። እንደምትመለከቱት በጣም ሰፊ ሳሎን አለው እና ሴራሚኩ የተሰራው በውጭ ሴራሚክ ነው። ምክንያቱም ለራሳቸው ስለሆነ የሰሩት ማለት ነው። ለሽያጭ ይቀርባል ተብሎ አልታሰበም ነበረ። ስለዚህ አሁን ላይ ለሽያጭ አቅርበውታል። ምንም ማድረግ አይቻልም። እናንተው ራሳችሁ መሸመት ትችላላችሁ ማለት ነው። ቀጣይ የማሳያችሁ ደግሞ ከዚህ ወተን ወደ መኝታ ቤት እንገባለን ማለት ነው። መኝታ ቤቱም እንደምታስቡት አይደለም። በጣም የሚገርም መኝታ ቤት ነው። ስፋቱ ምናምን በጣም ቆንጆ ነው። የተሸፈነ ቦታ አለው ማለት ነው። ይሄ ሙሉ በሙሉ ቁምሳጥኑ ባለበት ነው። ምንም እንትን የሚባልበት ነገር የለውም። እዚች ጋር ይሄንን ስከፍተው ቀጥታ ሻወር ቤት እናገኛለን ማለት ነው። ሻወር ቤቱ እንደምታዩት በጣም ቆንጆ ተደርጎ ነው የተሰራው። ሻወር ሽንት ቤት አለው እዚህ ጋር ማለት ነው። እንደምትመለከቱት ይሄው ሁሉ ነገር የተሟላለት ገንዳ ያለው ማሞቂያ ያለው እነዚህ ሁሉ ባሉበት ነው የሚሆኑት። ማይነኩ ነገሮች አሉት ማለት ነው። ሌላው እንደምትመለከቱት ቆንጆ ተደርጎ የተሰራ ነው ማለት ነው። ስለዚህ ይህንን ይመስላል መኝታ ቤታችን ማለት ነው። እና ይህንን ቤት መግዛት ለምትፈልጉ በአጠቃላይ የመብራት ኢንስታሌሽኑን በጣም ቆንጆ ተደርጎ ነው የተሰራው። ማቴሪያሉ በጣም አሪፍ ነው። ምንም የሚጎለው ነገር የለም። ሌላው የምነግራችሁ ምንድነው እያንዳንዱ ነገር በጥንቃቄ ነው የተሰራው። ይሄ በሩ ራሱ በሩ ሳይቀር እያንዳንዱ የበሩ እንጨትነት ማቴሪያልነት በጣም ቆንጆ በሚባል ማቴሪያል ነው የተሰራው እና ይህንን ይመስላል እንደምትመለከቱት። ቀጣይ ኪችኑን አሳያችኋለሁ ማለት ነው። ኪችኑ ከቤት ወተን ነው የምናገኘው። እዚች ጋር ዋና ወደ ኪችን የምትወስደዋን ቦታ ነው ማሳያችሁ። እዚች ጋር ወደ ኪችን ነው የምትሄደው እናየዋለን ማለት ነው። ኪችናችን ይህንን ይመስላል። በጣም ትልቅ የሆነ ኪችን ነው ያለው። በጣም ትልቅ ነው። ሴራሚክ ተለጥፎለታል። ምንም የሚቀረው ነገር የለም። ቆንጆ የሆነ ቤት ነው። እናንተ መግዛት የምትፈልጉ ከሆነ በራችን ክፍት ነው። መታችሁ አናግሩን እንላችኋለን። ገዢ ከሆናችሁ አናግሩን፣ ደውሉልን። ቤቱን ደግሞ በይበልጥ በቪዲዮ ብቻ ሳይሆን በአካል መታችሁ ደግሞ ብታዩት የተሻለ ይሆናል ማለት ነው። እንግዲህ ቀጣይ በሌላ ቪዲዮ እንገናኛለን ማለት ነው እና ይህንን ይመስላል ውስጡን እንዳያችሁት እና ደግሞ ውጭ ላይ ሆነን ደግሞ ስናየው ቪው ይህንን ይመስላል። በጣም የሚያምረው በጣም ምንም የሚጎለው ነገር የለም። በጣም ቆንጆ ተደርጎ ስለተሰራ ማለት ነው። ስለዚህ በዚህም ሳይድ መሰረተ ልማት የተሟላለት ነው። ጎረቤታችሁ ይሄ ነው የሚሆነው። ኮብልስቶን አለ ከፊት ለፊት። ከዚህኛው ቤት ደግሞ ፊት ለፊት ላይ ዩኒቨርሲቲው አለ ማለት ነው እና ይህንን ቤት መግዛት ለምትፈልጉ በ0964 06 07 72 ላይ ደውሉ። ይመቻችሁ።